የድራማው መጨረሻ ምን ይሆን? ያማችሁ ሁለታችሁ ጤነኛ ናችሁ? አሁን እዚህ ጋር እኮ ሁሉም ነበር መውጣት የነበረባቸው። ገባችሁ? አንድ ሰው ወንድሙ ካለ ይበቃ ነበር። ሌላ ሰው አያስፈልግም። እዚህ ጋር የባሰ የነሱን እንትን እየሰማ ልጁ መጎዳት የለበትም። የባሰ የምሬን ነው። ልጁም አሁን በዚህ ሰዓት ከህመሙ ላይ ህመም ነው እየተጨመረበት ያለ። ገባችሁ አይደል? የባሰ አይ ጭንቅላቱ ሌላ ነገር ውስጥ እየከተቱት ነው፣ እያስጨነቁት ነው። ገባችሁ አይደል? አሁን ይህ ልጅ የወደቀበት ሌላ ምክንያት የለውም። ጨንቆት ነው፣ ጭንቀት ነው፣ እንደዚህ ስትረስ ነው እንደዚህ ያደረገው። ሌላ ምክንያት የለውም። እርግጠኛ ነኝ የምነግራችሁ እዛ ጋር ሲጨቃጨቁ ምናምን ነገር ሲሰማ ምናምን በጣም ግራ ገባው። ግራ በመጋባት ነው ይሄ ነገር ሀብን ያደረገው። ገባችሁ አይደል? አሁን ግን እዚህ ጋር የባሰ አሁንም ሆስፒታል ተኝቶ ይጨቃጨቃሉ ከጎኑ ምናምን ነገር። ይሄን ነገር በዚህ ሰዓት እሱ ስለማያስፈልገው ከቻላችሁ ሁላችሁም ነው መውጣት ያለባችሁ። ሁላችሁም ውጡና ለትንሽ ጊዜ እንኳን እስኪ ይረፍበት ልጁ። የምሬ ነው። እንዲያርፍ እድል እየሰጣችሁት አይደለም እንዴ? ወደ ቀለው እንዲመለስ እድል እየሰጣችሁት አይደለም። እዚህ ጋር ትንሽ ረጋጋ እስኪ ተውት። ቀደም ከልጁ ፊት ማውራት አልፈለኩ ነበርና አንዳንድ ነበር። አዳምጡ በደንብ። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው። ይኸውላችሁ አሁን አንድ ነገር በደንብ እንድታስተውሉ ፈልጋለሁ። አንድ ነገር በማስተዋል እንድትመለከቱ ፈልጋለሁ። ለምን በዚህን ሰዓት እንግዲህ ከፊቱ ነው ዳን የተናገረ ያለውን ነገር ተናግሮ የወጡ ሁሎችም ፊት ለፊት ነው። ገባችሁ አይደለ? ኦልሬዲ አምኖበት ነው የወጣው። ይህንን ነገር እንደዚህ ሀፕን አድርጎ ነበር ከዚህ በፊት። ስለዚህ በዚህ ምክንያተኛ ስንጨቃጨቅ ነው የወደቀ ብሎ ተናገረና ወጡ ተያይዘው አይደለ? ዳግመኛ መጡ ሊያስረዳት የሚሞክርበት ሊያሳምናት የሚሞክርበት መንገድ ለምንድን ነው? ምንድን ይሄ ነገር ምን ለመደበቅ የተፈለገ ይመስላችኋል? ምን ሊደብቅ ፈልጎ ነው ተመልሶ መጥቶ የሚያስረዳት? እስኪ አስቡት፣ እስኪ በደንብ አስተውሉ። የምሬን በዚህ ልክ ደግሞ እኔ ጅል አይደለም። በዚህ ልክ ጅልም ሞኝም አይደለም። በጭራሽ ልሆን አልችልም እንደዛም። ገባችሁ? ይሄ ነገር ካልገባችሁ የምሬን ነው ገና ናችሁ፣ ይቀራችኋል ማለት ነው። ብዙ ነገር ይቀራችኋል ማለት ነው። እኔ እንደዛ ብዬ ነው የምቆጥረው። አው መጥቶ የሚያስረዳበት ደህና ነው። እሷንም እኮ ወደ ማሳመን ነው እየሄደ ያለው። ገባችሁ? እዛ ጋር እህት ወንድሙ ምናምን እንተና ሄርሜላ አላምን ሲሉ ደህና መሆኑ እዚህ ጋር ደግሞ መጥቶ ዶክተሯን ሊያሳምናት እየሞከረ ይሄን ያክል ለምን ያስፈልጋል? ይሄን ያክል ወንድም ላይ ጠላት የምትሆነው ለምንድን ነው? የምሬን ይቅርታ አድርጉልኝ። ይሄን ከማሰብ አይደለም። ምክንያቱም ምንም የተሳሳተው ነገር የለም። የተናገረው መጀመሪያ ላይ ዳን አብረው ሲወጡ ነበር። ለምን ለብቻው መጥቶ ማናገር ፈለገ? እዚህ ጋር ለምን እሱ ባለ ቁጭ ባለበት ደህና ከሆነማ ምን ይሰራል ይውጣ እንድትለው እኮ ነው። ገባችሁ? ሌላ ምንም አይደለም። አላማ መውጣቱ እኮ አይቀርም። ይልሽ ግን ለምን መጡ እንደዚህ እያለ ነው? ለምንድንስ ነው ይሄንን ማድረግ ያስፈለገው ነገር? ይሄ ነገር ጥያቄ ሊፈጥርባችሁ ይገባል። የምሬን ነው። እኛ ምን አሰብ መሰለሽ እህቷ አለች እና ውጪ ሰው ለትንሽ ጊዜ ከእህቱ ጋር ዞር ብለን አሰብ ነበረ እና ከእሷ ጋር እንዲሁ ብታደርግ አብራ እዚህ ጋር ይሄ እኮ ዳሊያ ከተማ የምትወራው ደህና ነው እያለች ነው። ይኸውላችሁ አያችሁ አይደለ? እኔ እኮ ለምንድን ነው ይሄን ያክል የፈሩት? እኔ ያልገባኝ ነገር ይሄ እኮ ለምንድን ነው ይሄን ያክል የተፈራው? አብርሃም ወደ እህቱ ወይም ደግሞ ወደ ወንድሙ ቤት ለመሄድ ለምንድን ነው እየከለከሉት ያለበት? ዋነኛው ምክንያት ምንድን ነው? እኔ እኮ ያልገባኝ ነገር ቤተሰቦቹ ናቸው ቀቅለው ያበሉት። ይልጅ የሚበላ አይደለም እንዴ? የምሬን እኮ ነው። ለምንድን ነው በዚህ ልክ እንደዚህ ከሰው ጋር ሊሚት ሊያደርጉት የሚፈልጉት? ለምንድን ነው? ይሄ እኮ የኔ ጥያቄ ስለሚሆንብኝ። ገባችኋል? ኖርማል የሆነ ነገር ነው እንዴ? ለምን ቤተሰቦቹ እኮ ናቸው። ሂዶ ለምን አፈለገው ወር አይቀመጥም እንዴ? መፍቱ ነው። ምን አለበት? ምን ችግር አለው ቢሆንስ? እዚህ ጋር አሁን ሌላ ክርክር ከሷ ፊት ልገጥሙ እኮ እንዴ? ምንድን ነው ያልገባኝም። ይሄ ብቻ ነው በቃ ጥያቄ በጣም እየሆነብኝ ያለው ይሄ። ለምንድን ነው የፈሩት? ለምንድን ነው ከነሱ ተለይቶ እንደማይኖር ሰው እንትን እያደረጉት ያሉት? ለምንድን ነው? ይሄ የኔ ጥያቄ ነው። ፋሚሊ ቤተሰቦቹ ጋር ለምንድን ነው የማይሄደው? ምን ችግር አለው ቢሄድ? እናንተ ጋር የሚጎልባችሁ የሚቀነስባችሁ ምንድን ነው? ሰላም ውድን የተከበራችሁ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። ዛሬም እንግዲህ የቀጠለውን የምንመለከት ይሆናል።
ዛሬ ብዙ አዳዲስ ነገሮች ተፈጥሯል። ብዙ ግራ የሚያጋቡ ስሜቶችን ተመልክቻለሁ። እሱን አብረን የምንመለከት ይሆናል። አብርሃም ወደ ቀድሞ ማንነቱ ይመለሳል የምትሉ ሰዎች ላይ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን እንድትጽፉላቸው ፈልጋለሁ። ለሁሉም ነው ሜንሽን አድርጌ ቪዲዮን ፖስት የማደርገው። ያዩታል፣ ይመለከቷል፣ ኮሜንታችሁ ይነበባል። ፋሚሊ ቀጥታ ወደ ቪዲዮ እናልፋለን። እዚህ ጋር ሁሉም ያስመስላል። ፋሚሊ ሁሉም ያስመስላል። በቃ ምንም አንዳቸው እንኳን ትክክለኛ ስሜታቸውን የሚያሳይ ሰው የለም እዚህ ጋር። ገባችሁ አይደል? በቃ ይሄ የያዙትን ነገር ለማስፈጸም ካልሆነ በስተቀር አንዳቸው ለእሱ ተጨንቀው እያደረጉት ያሉት ነገር የለም። የለም፣ የምሬን ነው፣ የለም። አቅጣጫው መራቸው፣ ወደዚህ ሆስፒታል መራቸው እንጂ የምሬን ነው ምንም እያደረጉለት ያሉት ነገር ምንም ነገር የለም። እነዚህ ልጆች እኔ አላቅም ብቻ ለምን ይህን ያክል እንደሚያስመስሉ ሁሉ ግራ ነው የሚያጋባኝ። ቤተሰቡ ናቸው፣ ፋሚሊ ናቸው፣ ሁሉም ያስመስላሉ እዚህ ጋር። የምሬን ነው። እና ያ ነገር ያበሳጫል። በመሀል የሚጎዳው አብርሃም ነው፣ ሌላ ሰው አይደለም። አብርሃም ነው እዚህ ጋርም እየተጎዳ ያለው አብርሃም ነው። ገባችሁ አይደለ? በጣም ብቻ እኔ እንጃ። እዚህ ጋር አሁን እናንተን ጭቅጭቅ እንስማ ነውስ ልጁ ጤነኛ እኔ አላውቅም። የልጁን ሰላም ነው የምትፈልጉት ነው ሰላሙን መንሳት ነው የምትፈልጉት? እኔ የማይገበኝ እኮ እዚህ ጋር እኮ ነው። እዚህ ጋር የምታደርጉት ነገር ሰላም እየነሳችሁት እንጂ ሰላም እየሰጣችሁት አይደለም። ሆስፒታልም ገብቶ እኮ ሰላም እየሰጣችሁት አይደለም። እዚህ ጋር እንዴ ምን ጉር ናችሁ? ምንድነው እያደረጋችሁት ያላችሁት እንጂ ይኸውላችሁ አንዳንድ ጊዜ ምን አለ መሰላችሁ ፋሚሊ እዚህ ጋር እያስኬዱ ያሉ የራሳቸውን ስሜታቸውን ገባችሁ አይደል? ሁሉም እዚህ ጋር ስሜቱን ነው የሚያንጸባርቅ። ለስሜቱ ነው እንጂ አሁን ለዚህ ልጅ አስቡ አይደለም እንደዚህ እየሆኑ ያሉ። የምሬን ነው የምነግራችሁ። እንዴ እዚህ ጋር እኮ አሳቢ መምሰል አይጠበቅባችሁም። ሁላችሁም አሳቢ መምሰል አይጠበቅባችሁም። ግዴታችሁ አይደለም። አትምሰሉ። የምሬን ነው። አሳቢ አትምሰሉ። እንጂ ሩታም ሄርሜላም ሁሉሽም ቤተሰብ የለም። ሁላችሁም አታስመስሉ። እዚህ ጋር መጣችሁ ልጁን ጤነኛ እንዲሆን የምትፈልጉ ቢሆን ኑሮ ስንት ማድረግ የሚገባችሁን ነገር ማድረግ ትችሉ ነበር። ግን ጤነኛ እንዲሆን አትፈልጉም። በቃ ሁላችሁም እዚህ ጋር ሩታም አትፈልግም፣ ኤፍሬምም አይፈልግም፣ ሄርሜላም አትፈልግም። ጠቅላላ ቤተሰቦቹ ጠቅላላ አይፈልጉም በዚህ ሰዓት። በቃ አለቀ። እውነቱ ይሄ ነው። እውነት ይሄ አብርሃምን ደህንነት የሚፈልግ ሰው እንደዚህ አልነበረም የሚነጋገረው፣ እንደዚህ አልነበረም የሚያደርገው ነገር፣ ተግባሩ እንደዚህ አልነበረም። ገባችሁ? እንዲህ ምን እኔ አላቅም አሁን ምን ሊባል እንደሚችል። በሱ ይጣላሉ። አሁን እዚህ ጋር ደግሞ አትንኪ ከወደዛ ምናምን ነገር እንዲህ ልጁ ተኝቶ እንኳን አያርፍም። ተኝቶ እንኳን ማረፊያ እኔ አላቅም። የምሬን ምን የሚሉት ነው ሻው እንጂ ማንም ሊያስጨንቃችሁ የሚገባ እኮ እሱ እንጂ ስሜታችሁ አይደለም። ያማችሁ ሁለታችሁ ጤነኛ ናችሁ። አሁን እዚህ ጋር እኮ ሁሉም ነበር መውጣት የነበረባቸው። ገባችሁ? አንድ ሰው ወንድሙ ካለ ይበቃ ነበር። ሌላ ሰው አያስፈልግም። እዚህ ጋር የባሰ የነሱን እንትን እየሰማ ልጁ መጎዳት የለበትም። የባሰ የምሬን ልጁም አሁን በዚህ ሰዓት ከህመሙ ላይ ህመም እየተጨመረበት ያለ። ገባችሁ አይደል? የባሰ አይ ጭንቅላቱ ሌላ ነገር ውስጥ እየከተቱት ነው፣ እያስጨነቁት ነው። ገባችሁ አይደል? አሁን ይህ ልጅ የወደቀበት ሌላ ምክንያት የለውም። ጨንቆት ነው፣ ጭንቀት ነው፣ እንደዚህ ስትረስ ነው እንደዚህ ያደረገው። ሌላ ምክንያት የለውም። እርግጠኛ ነኝ የምነግራችሁ። እዛ ጋር ሲጨቃጨቁ ምናምን ነገር ሲሰማ ምናምን በጣም ግራ ገባው። ግራ በመጋባት ነው ይሄ ነገር ሀፕን ያደረገው። ገባችሁ አይደል? አሁን ግን እዚህ ጋር የባሰ አሁንም ሆስፒታል ተኝቶ ይጨቃጨቃሉ ከጎኑ ምናምን ነገር። ይሄን ነገር በዚህ ሰዓት እሱ ስለማያስፈልገው ከቻላችሁ ሁላችሁም ነው መውጣት ያለባችሁ። ሁላችሁም ውጡና ለትንሽ ጊዜ እንኳን እስኪ ይረፍበት ልጁ። የምሬ ነው። እንዲያርፍ እድል እየሰጣችሁት አይደለም እንዴ? ወደ ቀለው እንዲመለስ እድል እየሰጣችሁት አይደለም። እዚህ ጋር ትንሽ ረጋጋ እስኪ ተውት። ያለ እንድረዳ አንተም ነገ ጠዋት ወስናልና እስቲ ያለው ነገር በግልጽ ንገረኝ። እንደ ሐኪም ሳይሆን እንደ ለታይት ነው። ጭንቅላቴ ነው አዳም ስጨናነቅ ምናምን ተረስቶ ነገር ያደረገኝ። ከዛ ውጭ ደግሞ ደህና ነኝ። በቃ ደስተኛ ሆኜ እየኖርኩ ነበር። አያችሁ አይደለ? በቃ አሁን በዚህ ሂደት ፖሊስ ጣቢያ ሂደው ቢሆን ኑሮ ሊለው የሚችለውን ነገር ይኸው እየሰማችሁት ነው።
ገባችሁ? ሊለው የሚለውን ነገር ሂደን ህግ ይፈተዋል ምናምን የምትሉት ከሆነ አሁንም ቢሆን ተሳስታችኋል። ምንም ጥቅም የለውም ህግ የምትሄዱበት ማለት። ምክንያቱም ህግ ቦታን ብትሄዱ ሁላችሁም እንደዚህ ነው ሊናገር የሚችለው ልጅ። ገባችሁ? እንደዚህ ነው ሊናገረው የሚችለው። ደስተኛ ነበርኩኝ እንደዚህ ከሚስትና ከልጆቼ ጋር ምናምን እያለ ነው እንዲህ ነው ብሎ ሊያሳምናቸው የሚችለው። ገባችሁ አይደል? ይህንን ነገርኛ ደግሞ ስለምናውቅ ምንም ጥቅም የለውም የምንላችሁ፣ ምንም ጥቅም የለውም። አሁንም ቢሆን ደህና እንደሆነ ነው እየነገራት ያለው። አላቅም ብቻ የጸባይ ለውጡ ግን እንዳለ ነው። ሁሉም ሰው የሚያውቀው ነገር ነው። እሷም ብትሆን አሁን እንደዚህ ስላላት ብቻ ደህና ነው ብላ ትሰደዋለች። አዲስ ነገር የለው። ይሄ ነው በቃ መጨረሻው ይሄ ነው የሚሆነው የአብርሃም። ገባችሁ? አሁን ከሆስፒታል መውጣቱ አይቀርም፣ ደህና ነው ተብሎ መውጣቱ አይቀርም። ምክንያቱም በስነ ስርዓት የሚያወራ ረጋ ብሎ የሚያወራ ከሆነ ይሄ አንድ ጤነኛ ሰው እንትን ነው ብለው ያስወጡታል። ተረዳችሁኝ አይደል? ቅድም ከልጁ ፊት ማውራት አልፈለኩ ነበርና አዳምጡ በደንብ። ልጁ ሰላም ነው፣ ደህና ነው። አሁንም የመጣው ወደዚህ ትንሽ አዙሮት ነው እና እየተከራከርን ነበር። አዙሮት ነው እንጂ ጤነኛ ነው። ይኸውላችሁ አሁን አንድ ነገር በደንብ እንድታስተውሉ ፈልጋለሁ። አንድ ነገር በማስተዋል እንድትመለከቱ ፈልጋለሁ። ለምን በዚህን ሰዓት እንግዲህ ከፊቱ ነው ዳኒ የተናገረ ያለውን ነገር ተናግሮ የወጡ ሁሎችም ፊት ለፊት ነው። ገባችሁ አይደለ? ኦልሬዲ አምኖበት ነው የወጣው። ይህንን ነገር እንደዚህ ሀፕን አድርጎ ነበር ከዚህ በፊት። ስለዚህ በዚህ ምክንያት እኛ ስንጨቃጨቅ ነው የወደቀ ብሎ ተናገረና ወጡ ተያይዘው አይደለ? ዳግመኛ መጡ ሊያስረዳት የሚሞክርበት ሊያሳምናት የሚሞክርበት መንገድ ለምንድን ነው? ምንድን ይሄ ነገር ምን ለመደበቅ የተፈለገ ይመስላችኋል? ምን ሊደብቅ ፈልጎ ነው ተመልሶ መጥቶ የሚያስረዳት? እስኪ አስቡት፣ እስኪ በደንብ አስተውሉ። የምሬ ነው። በዚህ ልክ ደግሞ እኔ ጅል አይደለም። በዚህ ልክ ጅልም ሞኝም አይደለም። በጭራሽ ልሆን አልችልም እንደዛም። ገባችሁ? ይሄ ነገር ካልገባችሁ የምሬን ነው፣ ገና ናችሁ፣ ይቀራችኋል ማለት ነው። ብዙ ነገር ይቀራችኋል ማለት ነው። እኔ እንደዛ ብዬ ነው የምቆጥረው። አው መጥቶ የሚያስረዳበት ደህና ነው። እሷንም እኮ ወደ ማሳመን ነው እየሄደ ያለው። ገባችሁ? እዛ ጋር እህት ወንድሙ ምናምን እንትና ሄርሜላ አላምን ሲሉ ደህና መሆኑ፣ እዚህ ጋር ደግሞ መጥቶ ዶክተሯን ሊያሳምናት እየሞከረ። ይሄን ያክል ለምን ያስፈልጋል? ይሄን ያክል ወንድም ላይ ጠላት የምትሆነው ለምንድን ነው? የምሬን ይቅርታ አድርጉልኝ። ይሄን ከማሰብ አይደለም። ምክንያቱም ምንም የተሳሳተው ነገር የለም። የተናገረው መጀመሪያ ላይ ዳኒ አብረው ሲወጡ ነበር። ለምን ለብቻው መጥቶ ማናገር ፈለገ? እዚህ ጋር ለምን እሱ ባለ ቁጭ ባለበት ደህና ከሆነማ ምን ይሰራል ይውጣ እንድትለው እኮ ነው። ገባችሁ? ሌላ ምንም አይደለም። አላማ መውጣቱ እኮ አይቀርም። ይልሽ ግን ለምን መጡ እንደዚህ እያለ ነው? ለምንድንስ ነው ይህንን ማድረግ ያስፈለገው ነገር? ይሄ ነገር ጥያቄ ሊፈጥርባችሁ ይገባል። የምሬ ነው። እኛ ምን አሰብ መሰለሽ እህቷ አለች እና ውጪ ሰው ለትንሽ ጊዜ ከእህቱ ጋር ዞር ብለን አሰብ ነበረ እና ከሷ ጋር እንዲሁ ብታረግ አብራ እዚህ ጋር ይህ እኮ ዳኒያ ቀደም የምትወረው ደህና ነው እያለች ነው። ይኸውላችሁ አያችሁ አይደለ? እኔ እኮ ለምንድን ነው ይህን ያክል የፈሩት? እኔ ያልገባኝ ነገር ይሄ እኮ ለምንድን ነው ይህን ያክል የተፈራው? አብርሃም ወደ እህቱ ወይም ደግሞ ወደ ወንድሙ ቤት ለመሄድ ለምንድን ነው እየከለከሉት ያለበት? ዋነኛው ምክንያት ምንድን ነው? እኔ እኮ ያልገባኝ ነገር ቤተሰቦቹ ናቸው ቀቅለው ያበሉት። ይልጅ የሚበላ አይደለም እንዴ? የምሬን እኮ ነው። ለምንድን ነው በዚህ ልክ እንደዚህ ከሰው ጋር ሊሚት ሊያደርጉት የሚፈልጉት? ለምንድን ነው? ይሄ እኮ የኔ ጥያቄ ስለሚሆንብኝ። ገባችኋል? ኖርማል የሆነ ነገር ነው እንዴ? ለምን ቤተሰቦቹ እኮ ናቸው። ሂዶ ለምን አፈለገው ወር አይቀመጥም እንዴ? መፍቱ ነው። ምን አለበት? ምን ችግር አለው ቢሆንስ? እዚህ ጋር አሁን ሌላ ክርክር ከሷ ፊት ልገጥሙ እኮ እንዴ? ምንድን ነው ያልገባኝም። ይሄ ብቻ ነው በቃ ጥያቄ በጣም እየሆነብኝ ያለው ይሄ። ለምንድን ነው የፈሩት? ለምንድን ነው ከነሱ ተለይቶ እንደማይኖር ሰው እንትን እያደረጉት ያሉት? ለምንድን ነው? ይሄ የኔ ጥያቄ ነው። ፋሚሊ ቤተሰቦቹ ጋር ለምንድን ነው የማይሄደው? ምን ችግር አለው ቢሄድ? እናንተ ጋር የሚጎልባችሁ የሚቀነስባችሁ ምንድን ነው? ዶክተር ደህና ነው አሁን ላይ ምንም እንትን የሚል ነገር የለም። ግን አሁን የእናንተ መስማማት ያስፈልጋል። እሱ ጤና ስለዚህ አሁን ልጅ በጣም ወጣ እሱ አብርሃም እኮ እሺ እያለ ነው። ገባችኋል? አብርሃም እሺ እያለ ነው።
አልፈቅድ ያሉ እንግዲህ ሩታና ኤፍሬም ናቸው። ምን እንደሆኑት ሊገበኝ ባይችልም እነሱ ናቸው አልፈቅዱ ያሉት። በቃ አለቀ። እሱ ግን መሄድ ይፈልጓል እሺ እያለ ነው እንግዲህ አንገቱ እያንቀሳቀሰ ነው። አልፈልግም ምናምን ነገር እኮ ማለት ይችል ነበር፣ ግን እያለ አይደለም። መሄድ ይፈልጋል እሱም ቢሆን ገባችሁ አይደለ? ግን እነሱ ሙጥኝ ብሎ አለቃሉት። ለምን አለቅ ለምን ይሄን ያክል እንደዚህ ከሱ መላቅ እንጃ። ይሄ በጣም የሚደብረው እንግዲህ ፋሚሊ የዛሬ ቪዲዮ ይሄን መስል ነበር። በቀጣይ እስከማገኛችሁ ድረስ መልካም ነው ለምኝላችኋለሁ የኔ ውድና እንቁ ዩቲዩብ ቻናል ተከታታዮቼ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ነው ለምኝላችኋለሁ። ላይክ ያደርጋችሁ ሰብስክራይብ ያደርጋችሁ ፋሚሊ ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮ ይመስል ነበር። ባይ